አረ ቀስ እንዴ ልጁን እኮ ለሁለት እኮ መጠጣችሁት እንዴ አንተም ነበር ገባ አረ ቁጣ ናትዬ ደህና እደሩ ገደል ግባ ምንድነው ማን መተሽ ምን ሆነሽ ነው እንደውም ገብቼ ነው ማየት የምፈልገው ምንድነው ገብተሽ የምታየው ማለት ቆይ ሰው ቤት ገብተሽ ዝም በሉ ልትይ ነው ቆይ እኔ ልጅሽ አይደለም የምን ልጅሽን እናታምኝም ዝም ብለሽ ፈዛዛ አንቺ ነገርሽ ሁላ ምንም አላማረኝ አንድ ነገር ግን አለ ምንም የለም ማየ እባክሽ ልነግርሽ ሂጂ በቃ እኔ ነገ በጠዋት ራሴ እመጣለሁ ነግሬሻለሁ ይኸውልሽ ነገ በጠዋት ባትመጫ አንቺንም ያ ከረፈፍ ናትሽን ነው ጉድ ምሰራልሽ እሺ ማየ በቃ አንቺ ሂጂ ማየ እንደው አንቺን ከመወድ እንደው ምን ነው ቅርት ቢልብኝ ኖሮ ምን እንደው እቺ እንደልሽ እሺ ናቲ ተወሰነ ዶላር አለኝና መዘርዘር ፈልጋለሁ ታዲያ ምን ችግር አለ እደውላለሁ እዛ ያለው እየላኩል ስታስቀምጥበት የነበረው እንደተር በሰጠኝ ደስ ይለኛል እዛ ላይ እናረጋውና ቢዝነስ እንጀምርበታል አረ ችግር የለም እዚሁ ስለሆነ እሰጥሻለሁ ያው የሆነ ንግድ መጀመር አለብኝ መስራት ያለብን ነገር ደግሞ ብናጠና ጥሩ ነው ወይ መቼ ለመጀመር አስበሽ ነው ያው ብር ከስር ሲመዘዝ ያልቃል ቶሎ መጀመር አለብን ናቲ እሺ ትንሱዬ እኔ እናት የፍርቱና እዚህ መኖር እየረበሸሽ ነው እንዴ እንደዛ ቢሆን ናቲ እኔም ደስ ይለኛል ግን ቤታችን እንደምታያት ናት ለኔ ደግሞ ምቾት አልሰጠኝ እንዴ ታዲያ ምን ችግር አለ ትንሱዬ መቀየር ነው በቃ ተው ናቲ ብዙ ምናስቀድማቸው ነገሮች አሉ ቤት መከራየቱ ይቆየን እሺ እኔ እናት ደም በፈለግሽው ጊዜ ያንን ማድረግ እንደማይችል ታውቃለሽ አይደል አውቃለሁ የኔ ፍቅር መጣው እንዴ ሄሎ ኤፍሬም እንዴት አመሽ አንተ ደግሞ የሆንክ ሰላቢ ነገር ነህ አሁን በዚህ ምሽት ተደውለህ ቺክ እንጀነጅን መሰለህ እንዴ ናውጣ እንጠጣ ነው የሚባለው አንተማ ሰካራሙን ይለከፈ ባክናውን ለቁም ነገር ፈልጌ ነበር ምንድነው ቁም ነገሩ እኔ በዚህ ሰዓት ቁም ነገር አልወድም ለነገሩ አንተን ሰው በየመደወል የኔ ጥፋት ነው አንተ ምን አረክ ቆይ ደግሞ በዚህ ሰዓት የምን ቁም ነገር ነው ወይስ እገዛ ምናምን የሚያስፈልግ ነገር ተገኘ እንዴ ሁለቱ ቺኮች ከበዱሽ እንዴ ብራዘር እንከፍ ይልቅሱን ተውና ትንሱ ቤት መቀየር ትፈልጋለች እና አንተ የምታውቀው ቤት ካለ ሰርፕራይዝ ላደርጋት ፈልጌ ነበር አረ ናታ ይሄ የትንሱ ብቻ ሐሳብ አይመስለኝም ሶስተኛም ማሰብሽ ወይስ አራተኛም ካስፈለገሽ እኔ ጨምርልሻለሁ ምንም እንዳያሳስብሽ ኤፍሬም የእውነት እያናደርከኝ ነው እኔ እንኳን ማቆም ቤት የለም ግን እቃሚጭ እንጀለስ ስላለኝ ያው በእሱ አግዝሻለሁ እቃ ያለው ቤት ነው ፈልገው ሙሉ ቤት እቃ ያለው እንዴም የትንሱን እቃ ሻንጦች ምናምን ታስጨንልኛለህ አይ ሀብታም ነገር የእናንተ ልትጥሉት ነው ወይስ ለነገሩ እኔ ቤት ስለምፈልግ እኔ ገባበታለሁ አንተ እንደሆነ ሳምንቱ ሙሉ አታድርበትም ምን ያደርግልህ አባቢ መርቀ ስጠኝ እኔ እየከፈልኩ ኖርበታለሁ በቃ ነገ በጧት ፈልግና ካገኘው ደውልልሃለሁ ይመችሽ አባቢ ፍርቱና ቆይ ዛሬ ትዳ ምንድነው እንደ ፍቅር እንደዛ አስተከዘሽ እናቴ መታ ነበር የሆነ አዲስ ነገር እንዳለ ሳይሰማት አይቀርም እናንተ ደስታችሁ ደግሞ እንድገባ አልጋበዘኝም
ከጣራ በላይ ነበር ስትስቁ የነበረው። ፍርቱናዬ ቀናሽ እንዴ ነኝ እንዴ? ለምን አልቀናም? የልጄን አባት እኮ ነው ለሌላ ሴት አሳቅፌ እየተብከነከንኩ እየቀናሁ ያለሁት። ለሱ እንኳን መፍትሄ ትንሱን ልታባርራት ነው አይደል? የኔ ፍቅር አይደለም። ከዛ ውጭ ምንም የሚያስደስተኝ ነገር የለም። የፈለግከውን ማድረግ ትችላለህ። ቤት እንቀይር። አንቺም የራስሽ ክፍል ይኖርሻል። ሳስበው የነበረ ነገር ቢሆንም ከትንሱ መምጣቱ ግን በጣም ደስ ብሎኛል። አሃ ትንሱ ስላለች ቤት መቀየር አለብን አይደል? ፍርቱናዬ ይሄ ባህሪ እኮ ከአንቺ ጋር አይሄድም። ለአንቺም ስል እኮ ነው የሌለው ነገር ማለት ነው። ይልቅ እንዲሁም የምታውቂው ቦታ ካለ ነገ በጠዋት ብንሄድ ደስ ይለኛል። ቆይ ብሩስ? ለአሁን ከአንቺ እንጠቀምና እኔ ራሴ መልስልሻለሁ። ቆይ ምን ብትደብቁኝ ነው ይሄ ሁሉ ጊዜ ከቤት የጠፋችሁት? ኧረ እማዬ ምንም የደበቅኩሽ ነገር የለም። ለምን አታምኚኝም? ልጅሽ ጋርም ደውለሽ አታውቂም። ቆይ ምንድን ነው የሆንሽው? አንቺ መቼም ሰው የሚልሽን አሰሚም። ሁሌም ችግር አያጣሽም። እማዬ ጉንፋን ይዞኝ ስለነበር ነው። በዛ ላይ እንደ ድሮ ሰው ቤት ልብስ አጠባ ጀምሬያለሁ። ለምን እንደዚህ ትይኛለሽ? እና ለምን አልነገርሽኝም? ጭራሽ ከዛ ህይወት ወጣችልኝ ስል መልሰሽ እዛ አጠባ ላይ ትገባለሽ። ምን ብዬ ልንገርሽ እማዬ? ብዙ ነው፣ ብቻ እነግርሻለሁ። ይኸውልሽ አሁን እኔ የምሄድበት ቦታ አለኝ፣ እቸኩላለሁ። በኋላ እመጣለሁ። ካልሆነም ደግሞ አንቺ ነይና እዚሁ እናወራለን። እሺ እማዬ፣ የምትሰሪው አጥሚት ናፍቆኛል። ደግሞ ዛሬ ቤት እንቀይራለን፣ እሱንም አሳይሻለሁ። መግዣውን ይዘሽ ያመጣሽ ችግር የለም። ባይሆን ቤቱን ለማየት እመጣለሁ። እሺ እማዬ። ብቻ ምንም ደስ አላለኝም። የሆነ የደበቅሽ ነገር አለ፣ የሚሸተኝ ነገር አለ። አንቺ መቼም ችግር አያጣሽ። ምን ማአት ውስጥ ነው የገባው? ቆይችን ትንሱን በምንድን ነው ማጥፋት? አለበለዚያማ እናቴ ሰው አታረገኝም። እንዴ ነይ ግቢ። ናት ነው ይዘኝ የምትሄደው? በጧት ቀስቅሳል። እስቲ ዝም በይ። ሰርፕራይዝ ነው አልኩሽ አይደል እንዴ? እሺ ወይኔ ግለጠው እና ልቤ ይፈነዳል። ሰርፕራይዝ! እንዴት አየሽው? በጣም ነው የሚያምረው። ቤቱ እንዳልተመቸሽ ገምቼ ነበር እና ደግሞ አንቺ ልክ ነሽ። አሁን እንዴት አየሽው? በጣም ነው የሚያምረው። አመሰግናለሁ። እሺ ፍቅር፣ መቼ እንደሆነ አላወኩም እንጂ እኔ ራሱ ለመቀየር እያሰብኩ ነበር። እኔ ባልሽ እያለሁ ደግሞ ለምንድን ነው ብቻሽን የምትብሰለሰይው? አመሰግናለሁ የኔ ፍቅር። ሄለንን ቀጠረታለሁ። እንደውም መታታይዋለች። ታዲቃልኝ እስከዛ ውዱን ባሌ ንቀፍ አርጌ አዲሱ ቤቴ ውስጥ ቁጭ ልበል። እኔ የምለው ፍርቱና ታውቃለች እንዴ? አዎ፣ እንደም ቤትን ያገኘችው እሷ ነበረች። በእውነት በጣም ነው የረዳችኝ። ፈጣሪ ባረካት። በእውነት በጣም ጥሩ ሰው ነች። አዎ፣ ነይ መኝታ ቤታችን ላሳይሽ። ሄለን ታዬ። ሄሉ እንዴት ነሽ? አለሁልሽ የኔ ቆንጆ። እንዴት ነሽ? ምን ነው ደህና አይደለሽም እንዴ? ኧረ እኔ ደህና ነኝ። ደግሞ እየጠበቅኩሽ ነው የቴን ድምፅ እስከምታሰሚኝ ድረስ። ማለት ያው እንደምንም ብዬ አገናኝሻለሁ ስላልሽኝ እኮ ነው። እሺ ትንሿ ታዬ አያሳስብሽ፣ እኔ ያለውን ነገር አሳውቅሻለሁ። እሺ ሄሉዬ፣ በጣም ነው የማመሰግነው። እሺ የኔ እናት፣ ምንም እንዳያሳስብሽ፣ እኔ ተሎ ነው ማሳውቅሽ፣ እንዳትጨናነቂ። እሺ 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 እሺ። ባይ። አሁንስ ምን ላድርግ? ሄሎ። ምን ነው ቆየሽ? በሰላም ቆይ አንዴ የኔ ቆንጆ ደውልሽ መልሼ። ምን ነው ችግር አለ? አረ በሰላም ነው። ግን ቅር ካላለሽ ለምን በውጭ አትገናኙ? ለምን?
ደግሞ ስልክ ሳውራ እንደዚህ እንዳትለኝ ብዬ ካልነበር ተቆጣው እንዴ ናቲ? ይቅርታ ትንሽ ስሜታዊ ሆንኩ መሰለኝ። ኧረ አልተቆጣሽኝም ትንሱ። ቃሌን ስላከበርሽልኝ ደግሞ አመሰግናለሁ። እኔ የምለው ናቲ ግን ለምንድን ነው ስለ ሄለን ሲወራ ደስ የማይልክ? እሺ በቃ አሁን ደውይላት ወደዚህ እንዳትመጣ። እንዴ ቤቱን ታውቀዋለች እንዴ? ወይ የኔ ነገር ለካ አታውቀውም። ሄሎ ኧረ ምንም ለምን ሌላ ቦታ አንሆንም? ለለውጥ ጥሩ ነው። ቤት ከምን ነው? ናቲ ከሰው ጋር ስለሆነ ከምንረበሽ ብዬ ነው ቤት ውስጥ ሆነ። ተጫዋችን ሻይ ሄግዬ ቻው በቃ ይሉኝ። እሺ ናቲ ወይ እናቴ ደህና ነህ? ችግር አለ? ኧረ ምንም አለው። ምን ነው አናግረሽ ነበር እንዴ? አይ ሂሎ ሎኬሽን ልካልኛለች። እስኪ ራይት ትራክ። እሺ ደግሞ በጊዜ ትመጣለሽ። እንደባለፈው እንዳታመሽ። ምን ነው አለቃ ማስጠንቀቂያ አበዙ። ከዚህ ፊት የተፈጠረው ነገሮች ሳረሳኝ አትጾት ኧረ እንደዛ አይባልም። ቆይሽ እንዴት ከመጣሽ? አጋጣሚ ሰዎች እኔ ደግሞ ሂሉ ቃል ወጣ ነው በቃ በዛው ትሸኛለሽ። ሂሉን ታውቂያታለሽ እንዴ? የኔ ቆንጆ ከጓደኛዬ ላይ ወረድ። ይሄ ሰፈር እየጠፋኝ ስለሆነ እንደውም በዛው ትሸኛለሽ። እሺ ሄላ ወይ ኧረ ይኸው መጣሁ። ይኸው ቻው። እሺ ቻው። ነይ ነሽ። ሄሎ የት ነህ? አለ እባክህ። ቆይ ግን አሁን ዋጋው ስንት ነው? ኧረ እባክህ አልሰጠሽኝም። እኔ ለራስህ ትልቅ ችግር ውስጥ ነው ያለሁት። አንተ ትቀልዳለህ አይደለ? አንተ የተረገምክ። ቆይ አሁን የት ነህ? በቃ የኔ ችግር ለአንተ መቀለጃ ነው ማለት ነው? ቆይ አንተ ምን አይነት ጓደኛ ነህ? ኧረ ተው ኤፍሬም ተው። መጣሁ በቃ ጠብቀኝ። የራስህ ጉዳይ ነው እባክህ። መጣሁ ለዚህ ጠብቀኝ። ምን የተፈጠረው? ምን ነው ግን ናቲ? በቤት መጫወት ለምን አስፈለገ? ቆይ አንተ ትወደኛለህ ወይስ አትወደኝም? እወድሻለሁ እንጂ ፍርቱና ምን ሆነሻል? ቆይ እናሽ እስከ መቼ እንደዚህ ስናቅ እያየህ ዝም የምትለው? ፍርቱና ትንሽ ጊዜ ብቻ አስጭኝ። ሁሉም ነገር እኮ መንገድ እስካገኝለት ድረስ ነው። አፍጥነው፣ ካለበለዚያ ግን ሁሉንም ነገር ነው የምነግራት። አልበዛም እንዴ? እኔ ፍርቱና ለዚች ምናምን ተገረድ ልሆን እንዴ? እንዴ ፍርቱና ምን ሆነሻል? ይሄን ነገር አደረግሽው ማለት እኮ የሁለታችን ህይወት ተበላሸ ማለት እኮ ነው። ተረጋጊ እንጂ ምን ሆነሽ ነው? በቃ እናትዬ እኔ አልቻልኩም። ቅናት ሊደፋኝ ነው። ትንሽ ብቻ ታገሽ እንጂ ትንሽ ጊዜ ብቻ እሺ? በቃ ተረጋጊ። ትንሽ
እኔ በራሴ መንገድ ነገሮችን አስተካክላለሁ። እሺ መቃተልሽ ትንሱዬ የምነው በጣም ተረብሸሻል። እባክሽ ዝም ብዬ ነው። እኔ የምልሽ ሰራተኛችን ፍርቱና ታውቅሻለች እንዴ? ማ ፍርቱና ነች? አዎ አልሄደችም። አይገርምሽም? ምንም ሰዓት በጣም ገርሞኝ ነበር። አንቺ ከሄድሽ 2 ዓመት አካባቢ ከሆነ ሹገር ጋር እየተዝናና አይቻታለሁ። በጣም አምሮባታል። አረ እንደውም እርጉዝ ነች መሰለኝ። ላናገራት ስጠራት እኮ ሸሸች። ወይ ስታሳዝን በፈጣሪ። ከዛ በኋላ እንኳን አይቻት አላውቅም ጓደኛዬ። በጣም ረጅም ጊዜ ሆነን። ቤት መቀየር ፈልጌ ነበር። መቼ ይሁን ብዬ አንቺን አማክርሻለሁ እያልኩኝ ሳስብ ናቲና ፍርቱና ዛሬ ጠዋት ሰርፕራይዝ አላረጉኝም። ቤት ቀይረው ነው? አዎ በጣም ደስ የሚል ነገር አለው ግን ሰፈሩ። ኤፍሬም አንተ ነህ እንዴ? ዛሬም ተገኝቶ መጣ። ቤቱን እንዴ ቤቱንማ ምን ነው ሻንጣውን እኔ አይደል እንዴ በመኪና ያስላኩት። ለዛ እኮ ነው ደግሞ ብደውል አላነሳልኝ። ናቲ እኮ እመጣለሁ ብሎኝ ነበር። አይ ተኝቶ ነው። ኧረ እባክሽ ጥሩ ሰዓት አልመጣሁም። በቃ ለናቲ እንደምትይልኝ ስትነሳ ደውል። ደግሞ አወላልቃ አትተኛ በይልኝ። እሺ እሺ ለላለ ቻው። ምን ብሎሽ ነው? እኔ እኮ ትንሱ መስለኝ ደንግጬ ነበር። እኔ ራሱ ይሄ ከይሲ አስደነገጠን እኮ። እና ምን ልታደርጊ ነው? ትንሽ ተቀቅፈን እንድንተኛ ብዬ ነው። አንቺ ቆይ ምን አይነት ደፋር ሰው ነሽ? ድሮም አንተ ተቀይረሃል ያልኩት በምክንያት ነው። እሺ ሄሎዬ ከዛሬ ጀምሮ ሀቢባ እንድትይኝ እፈልጋለሁ። እንዴ ለምን? ስም ቀይርሽ እንዴ? አዎ ይኸውልሽ እዛ አረብ ሀገር እያለሁኝ ያሰሪ ልጅ ትንሽ ስሜ ስለሚከብዳት ሀቢባ ብላ ስም አወጣችልኝ እና ስሙ ደስ ይለኛል። ለዛ ነው በዛ ስም ጥሪኝ ብዬ የምልሽ። ለአረብ ሀገር ስም ትጨነቂያለሽ እንዴ? ሆሆ እኔ ግን ተንሱዬ ተመችቶኛል። አይደለም ሄሎዬ፣ አሁንማ እኮ እንደ ድሮ አይደለሁም። ከህይወት ብዙ ተምሬያለሁ። ባይሆን ሀቢባ ስትይኝ የድሮዋን ትንሱን ያሻሻልኳት ይመስለኛል። ምን ለውጥ ያመጣል? ለምን እንደሆነ አላውቅም። ትንሱን የሚባለው ስም ሲነሳ ቤተሰቦቿን ከነ ፍቅራቸው፣ ከነ ምንነታቸው፣ ከነ ነፍሳቸው የቀበረቻቸው ነው የምትመስለኝ። ግን ደግሞ ለፍቅሯ ብላ ነው። ኧረ ተይ። አረብ ሀገር በጣም ብዙ ነገር አሳልፌያለሁ። አንድ ቀን ደግሞ ሁሉንም ነገር እነግርሻለሁ። እሺ ወይዘሪት ሀቢባ፣ ለኔ ግን ትንሱ ነሽ። ወይ ይሉዬ ደግሞ ምንድነው እነግርሻለሁ ያልሽ? ለምን ግን ማሚና ውንታን ታገኛቸው? ይኸውልሽ ሄለን፣ የእነሱን ነገር አታንሽብኝ። እዛ አረብ ሀገር ችግር አጋጥሞኝ ለወንድሜ ሲደውልለት ውሻ አድርጎ ነው ስልኩን የዘጋብኝ። ይህን ያህል ክፋት ምን ያደርግለታል? አላውቅም። ከልጅነታችን ጀምሮ ለእኔ ያለው አመለካከት በጣም ይገርመኛል። አንቺ ፈረንጅ አይጥ እኛን አትመስይም እያለ ከልጅነታችን ጀምሮ አስለቅሰኝ ነበር። እናትና እህቴ ብቻ ነበር የሚወዱኝ። አባትሽስ? ብዙ ጊዜ ክፍለ ሀገር ስለሚሰራ ከኔ ጋር አንገናኝም ነበር።
ለእናትና ለእህቴ ስጦታ ሲልክ ለእኔ ግን ትምህርትሽ ላይ ትኩረት አድርጊ እያለ ያፌዝብኝ ነበር። ቆይ ግን እንዴት ይሄን እስከዛሬ ነው ያላቀም? ሁሉም ጊዜ አለው። እናትና እህቴን ሰርቼ እነሱ ማስደሰት እፈልጋለሁ። ግን ደግሞ ጊዜው አሁን አይደለም። ጊዜው ሲደርስ አገኛቸዋለሁ። እህትሽ በተደጋጋሚ እየደወለችልኝ ነበር። እናም ባንቺ መጥባት በጣም ተጨንቃለች። አዲስ አበባ መግባቴን ነገርሻት እንዴ? አይ በፍጹም። እንደዛ ብላት ኖሮማ ቤት ድረስ ነበር የምትመጣው። ብቻ የሆነ ቀን ለሷ መደወል አይቀርም። በጣም ናፍቃኛለች። እሺ አቢባይ። ሄሎ ኤፍሬም፣ እንዴት ነው? ደግሞ ቸግለሻል። ቤት እንደመጣሁ እኮ ፍርቱና ነግራኝ ነው። እመጣለሁ ያልኩ ለምንድን ነው የመጣው? አንተ ግን ጎብዘሃል። አልጋ እየሰበርክ አይደል እንደ ደረስኩት። ኧረ ኤፍሬም በፈጣሪ ስም ስለምንድን ነው የምታወራው? ለነገሩ አንተ ዝም ካሉ ብዙ ነገር ነው የምታወራው። ለማንኛውም አሁን የት ሄድክ? አንድ የሚጠመድ ዕቃ ገብቷል። እዛ እየሄድኩ ነው። በል በቃ ስጨርስ አንተ ደውልልኝ። እሺ 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 ቻው። አንቺ ሜንጦ ለምንድን ነው የመጣሽው? ለምንድን ነው ደግሞ በማታ የመጣሽው? ቆይ ያ ጀዝባ ባልሽ አባረሽ እንዴ? አረ እንደዛ አይደለም ማዬ፣ ልብስ አጠባ እንደጀመርኩ ነግሬሽ ነበር እኮ። ቆይ ደግሞ ምን የሚሉት ነገር ነው? በስንት መከራ የተውሽው ስራ ላይ መልሶ መግባት። ከሱ ወጥቼ የምሰራው ነገር የለም። እሺ ቆይ ምን ልስራ? ወገኛ አልቀረባችሁ። ናቲ ነው ሰርቶ የሚያበላኝ ገንዘብ አለው ምን ስትይ ያለበት። አሁን ምን ተገኝቶ ነው? እሱን መሽካድኩኝ ማይ። አዎ አፈቅረዋለሁ። ንቂ እንጂ አንቺ ጀዝባ። አንድ ሴት ወልዳ የሞቀበት ቤት ልጇን ታሳድጋለች እንጂ ባዶ ቤት አትቀመጥም። ያኔማ አንድም አንቺ እኮ ነሽ ናቲን ተጠቀሚበት ያልሽኝ። እና ዝም ብለሽ ሄደሽ ወልደሽ አምጪ ያልኩሽ? እና አፍቅሬው እኮ ነው የወለድኩለት። ልጅን እንኳን ወልዶ ማሳደግ ማይችል ወንድ ይዘሽ ደግሞ አፋለኝ ብለሽ ታወራለሽ? ልጃችንን እናሳድግ ስልሽማ አንቺ አይደለሽ የሰው መሳቂያ አልሆንም ብለሽ ገጠር ሄጄ እንደወልድ ያደረግሽ? ታይማይ ልጅን የጠቅሽኝ አንቺ ራስሽ እኮ ነሽ። ቁስሌንም አትነካኪው። ኧረ ቁስሌን ያልሽው እንግዲያውስ በደንብ ይመረቅስልሻል። ገንዘብ 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 ያለው ያውጣ። አቤት ዛሬ የሰራሁት ቢዝነስ። ለምን ወጣ ብለን አንጠጣም? እኔ ቤት ውስጥ የሚጠጣ መጠጥ ውሃ ነው የሚለው። አንተ ነው አታፍርም እንዴ? ሰዓት እኮ መሽቷል። ምን ነገር ብታወራ? ምን ነው አንተ እኔ ብቻ ባለ ትዳር ነኝ አልክሳ? ፍርቱና ብቻ ብትሆን እኮ ትፈቅድልኝ ነበር። ተንሱ ደግሞ እንደዚህ ነገር አትፈልግም። ተወኝ እስኪ ነው ያለሁበትን አጣብቂ። አንተማ በጣም ታድላል። በአንድ ማሊያ ሁለቱንም ታጫውታለህ። አንተ በሽተኛ ነህ እንዴ? ነገሩን ፈልጌ እንዳመጡትና እንደጀገንኩ አድርገህ መተወው ለምንድን ነው? ምን አለ እኔም እንዳንተ ማለት ብችል ጌታዬን እኮ ለምኜው ነበር። ኧረ ተው ስማኝ ብዬው ነበር። ይሄ እንጨት የሚል ጨዋታ በጣም ያስጠላኝ። ይልቅ ስራ እንዴት ነው? ያበደ ወይኔ እኮ የያዘችው መኪና ከውበት ውበት ብትል፣ ከመልክ መልክ ብትል፣ ከሀብት ሀብት ብትል በጣም የናጠጠች። እኔማ ቀና አልኩና ጌታዬ እባክህ ለዛሬ እንኳን ሀብት ላይ ጣለኝ ብዬ ለመንኩት። በጣም ለመንኩት ብታይ። ምን ልታረግ ከሀብታሟ ጋር የሆነ የፍቅር ጊዜ ቢኖረን ብዬ ነው። ገብቶሻል? ወይኔ ቺኳን ብታት፣ ወይኔ መኪናዋ የሚፈስ መኪና ታውቃለህ? ኧረ ቀስ እንዴ! ልጁን እኮ ለሁለት እኮ መጠጣችሁት እንዴ! አንተም ነባህ ገባ። ኧረ ቁጣ! ናትዬ ደህና እደሩ።
ገደል ግባ። ምንድነው? ማነው መታሽ? ምን ሆነሽ ነው? እናቴ ናታ፣ የገዛ እናቴ። እሳቸው ደግሞ ምንድነው? ቦክሰኛ ነኝ አንበሳ ነኝ አሉ። የኔ ፍቅር እባክህን ይዘኝ ጥሩ። እኔ ሁሉም ነገር ሰልችቶኛል። የኔ ቆንጆ ደግሞ ነገር ይሽል እንዴ? ስንት ነገር ተነጋግረን ትንሽ ጊዜ ብቻ አስጨኝ እንጂ። ቆይ የኔ እንደዚህ መሆን አይታየም? ይታየኛል እንጂ የኔ ቆንጆ። እንደዚህ ብለሽ ጠራኝ በደስታ ይሞላል። አፈቅራለሁ የኔ አባት። እንዴ ማፈቅርሻለሁ። እንዴ